ለፉት 9 ዓመታት ከኛ ጋር የሰራ ሙያውን በታማኝነት በከፍተኛ ፍቅርና ዲሲፕሊን ያገለገለ ሰው ነበር። ዛሬ ኢቢኤስ አንድ ብቁ ባለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል። ነጻነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ ልጆችን ያሳቀ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበር። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነጻነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነጻነት ደግነትና ጥበብ ከቤታቸው አልፎ ሀገርን የነካ ስለነበረ ነው እዚህ የተገኛችሁት። እኛ እንደ ኢቢኤስ ማኔጅመንት እና ሰራተኞች ነጻነት በጣቢያችን የጀመራቸው ስራዎች እና ስሙን ሁልጊዜ በክብር እንዲታወሱ ለማድረግ አደራችንን ተቀብለናል። ለውድ ባለቤቱ ለልጆቹ ፈጣሪ መጽናናት እንዲሰጥልን የለመንኩ ኢቢኤስ በነጻነት እልፈት የተሰማንን መሪር ሀዘን በድጋሚ እንገልጻለን። ነጻነት አንተ በፈገግታ ያሳክህን ያህል ፈጣሪ በመንግስተ ሰማያት በፈገግታ ይቀበልህ። ነፍስህን በሰላም ትረፍ። እናመሰግናለን። እንቀጥላለን። አርቲስት ቤዛዊት መስፍን ከነጻነት ቁም ነገሮች ትልቁ ጓደኛ መውደዱ ነው። ፍቅር ማጋባቱ ነው። ሳቅም ብቻ አይደለም ወይም የኮሜዲ ስራ ብቻ ሳይሆን ጓደኝነት የጸና ጓደኝነት ማጋባቱ ነው። ነጻነትን ስናስብ ብዙዎቻችን እኔን ጨምሮ እጅግ ወዳጁን ካፉ የማይለየውን አስናቀ ንጉሴን ሁሌም እናስታውሳለን። አስናቀ ነጻነት የት ጋር ነህ? በዛት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከአምስት ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንጂ በጣም ይደብራል። እነዚህ ብቻዬን ነው የተውከኝ። እነዚህ ማንን አስተዋወቅኝ? እነዚህ መጣሁ አትጥራው እነዚህን አትጥሪው አልካት ማሚን ወይ አስሪን አትጥሪው አልካት። እነዚህ መጣሁ ደረስኩ ትንፋሽ ላይ አመለጥክ። ስለዚህ እንዴ ላለፉት 29 ዓመታት ስለዚህ የተለያየ ነው። አንድ ወር አይሆንም። ስለዚህ ሁሉ ጋቢና ውስጥ ነው ያለው። አንተ አለ ስለዚህ በየቢሮ የምታኮራኝ በገባንበት ቢሮ አኩረት ጋር የምታወጣኝ ስለዚህ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ስለዚህ ነዚህ በጣም ጨካኝ ነዚህ ወንድሜ ጓደኛዬ ከንጹህ ሰርጋ ስትጋቡ ነው የነበርኩ። ነዚህ እኔ ነበርኩ። ንጹህ ዘርን ለማን ተውክ? ማህሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው
ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ ወሰበ ከመድኃኒዓለም ጋር ኑርልኝ። ወንድማችን አስናቀ እግዚአብሔር ያጽና። ወንድማችን እግዚአብሔር ያጽናን። በርታ እንበል፣ በርታ እንበል። እግዚአብሔር ያጽናን፣ እንበርታ። እሺ እንቀጥላለን። ነፂ በተለይ የኡራኤል ልጆችን ሁሌም ይጠራቸዋል። ያደገበትን ሰፈር ልጆች ሁሌ ይጠራቸዋል። ከወንድም ከቶቹ ባሻገር የኡራኤል ሰፈር ልጆችም ትልቅ የሱ ቁም ነገሮች እንደሆኑ ሁሌም ይጠቅሳል። በመጨረሻ ወንድሙን እንጠራለን። ወንደሰን ወርቅነህ፣ ወንደሰን ወርቅነህ ወንድሜ አምሳዬ ወንድሜ ወይኔ ለኔ ያጣሁት መከታዬን ነው ወንድሜ። በፈለኩ ሰዓት ሲቸግረኝ እምደውልለት ወንድሜን ነው ያጣሁት። እናቴ ናፈቀችኝ አለኝ ወንድሜ። ወንድሜ የዋህ ነው ወንድሜ፣ ደግ ነው፣ ሁሉን ሰው ነው የሚወደው ወንድሜ። እኔ በጣም አላመንኩም አሁንም ድረስ በጣም ነው የምወደው ወንድሜ። ያው ወደሻለ ቦታ ነው እንግዳውን ማስተላለፈው ነገር ሁላችንም ወደ ዘር የምንሄደው ያው ወንድሜ እስከ ድረስ እመረሳ ወንድሜ ያለበት። አመሰግናለሁ። ሁላችንን ነው ሀዘናችንን ቻል አድርገን መርሃ ግብሩን እንቀጥላለን። ከዚህ በመቀጠል በደረሰኝ መረጃ መሰረት ከ2000 በላይ የአበባ ጉንጉን ያመጡ ግለሰቦች፣ ድርጅቶች፣ የነጻነት አድናቂዎች፣ ወዳጆች፣ አክባሪዎች፣ ቤተሰቦቹ፣ ወዳጅ ዘመዶቹ አጠቃላይ ቁጥሩ ከ2000 በላይ መሆኑ ተነግሮናል። ጥቂቶቹን ብቻ ነው የምንጠራው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ ባህልና ስፖርት ሚኒስቴር፣ ከድሬዳዋ ከተማ አስተዳደር ክቡር አቶ በድር ጁሃር፣ ከኢቢኤስ ቴሌቪዥን፣ ከዓለም ሲኒማ፣ ከዮናስ ሞባይል፣ ከሰይፉ ሾው ወይም ሰይፉ ፋንታውን፣ ከዘኩራ ትሬዲንግ ዘላለም ኩራባቸው፣ አልቲማ ሪል ስቴት። እነዚህ እንግዲህ ከብዙዎቹ ጥቂቶቹ ናቸው። ሁላችሁንም እጅግ በጣም እናመሰግናለን። ሀዘን በተለያየ መልክ ስለሚገለጽ ሀዘናችሁን፣ ፍቅራችሁን፣ ክብራችሁን ለገለጻችሁ በሙሉ ያለንን አክብሮት ልንገልጽላችሁ እንወዳለን። ብፁዕ አባታችን ክቡር ፕሮፌሰር ነብዩ ባዬ፣ ክቡር ሊቀ ስልጣናት ቆሞስ አባ ሲራክ፣ ክቡራን የዚህ የቀብር ድምተኞች በሙሉ ቀደም ሲል በአያቶቹ ስፍራ አሌልቱ፣ ምስር ምድር፣ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በመሄድ ሙዚየም፣ ትምህርት ቤት፣ ልዩ ልዩ ልማቶች እንዲለማ በየባዛሩ ላይ ተገኝቶ ከፍተኛ አስተዋጽኦ ያደረገልን በመሆኑ
በማለት የደብሩ አስተዳዳሪ አሳስበው ካህናቱን አስለብሰው መጥተዋል። ክብር ይስጥልን፣ ምስጋና እናቀርባለን። በተለይም ደግሞ ከህልፈቱ ጀምሮ ቀብሩን በማስፈጸም ለክቡር ጋዜጠኛ ሰይፉ እና ቴዲ ባናና ታገስ ጋቤትና ጓደኞቹ በአጠቃላይ ሲረባረቡ በመቆየት ድኳኑን በማስተከል ልዩ ልዩ መርሃ ግብሮችን እንዲከናወኑ ይሄ ቀብር እንደዚህ እንዲያምር ያደረጋቸው ሁሉ በጋዜጣ ዓለም ሥላሴ ይጠብቅልን እያልን ከዚህ በመቀጠል ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ለሐዘንተኞቹ የማጽናኛ ትምህርተ ወንጌልና ቃለ ምዕዳን ቡራኬ እንዲሰጡልን ታላቅ አክብሮት ጠይቃለሁ።